ሰላም ጤና ይስጥልኝ ዶክተር ዮናስ ቤተሰቦች እንደምን አላችሁ? ዛሬም እንደተለመደው በአንድ ጠቃሚና አስተማሪ ሀሳብ ተገናኘን። በዛሬ ፕሮግራሜ ስለ ማድያት እናወራለን። የማድያት መድኃኒቶችንም እነግራችኋለሁ። በነገራችን ላይ ከዚህ ጉዳይ ጋር በተያያዘ በጣም በተደጋጋሚ በተለይ ሴቶች ስለምትጠይቁኝ ነው ዛሬ ይሄን ሀሳብ ማነሳው። ማድያት አለብኝ፣ ብዙ ነገር ሞከርኩ፣ ሊጠፋልኝ አልቻለም፣ ማድያት ወጣብኝ፣ በምን ላጥፋው? እንደዚህ አይነት ነገሮችን ብዙ ጊዜ ትጠይቁኛላችሁ። ስለዚህ ዛሬ ማድያት በምን ምክንያት ሊፈጠርብን ይችላል? ማድያት ከወጣብን በተለይ በቤት ውስጥ በምናዘጋጃቸው ጤናማ በሆኑ አንዳንድ ውህዶች እንዴት አድርገን ማድያትን ማስወገድ እንችላለን የሚሉትን ነገሮች ከዚህ ከማድያት ጋር በተያያዘ ማወቅ ያለባችሁን ነገር እነግራችኋለሁ። አብራችሁኝ ቆዩ። ዶክተር ዮናስ ነኝ። ለቻናሌ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ይህን መረጃም ላይክና ሼር እያደረጋችሁ ደግሞ ሌሎችም ጋር እንደዚሁ እንዲደርስና እንዲማሩበት እንድታደርጉ በክብር እየጠየቅኩ በቀጥታ ወደ ሀሳባችን እንግባ። በነገራችን ላይ ስለ ማድያት ስናነሳ አሁን ማድያት እንዴት ይፈጠራል የሚለው ነገር በዋናነት መታወቅ አለበት። ማድያት እንግዲህ በዋናነት እንዲፈጠር የሚያደርገው ቆዳችን ላይ ይሄ ለቆዳችን ቀለም የሚሰጠው ሜላኖሳይድ አንድ ቦታ ላይ ሲመረት ነው ማድያት በቆዳችን ላይ የሚፈጠረው። ለዚህ ደግሞ አጋላጭ የሆኑ በጣም በርካታ ምክንያቶች አሉ። ለምሳሌ ማድያት ከሚያወጡ ነገሮች ውስጥ አንደኛው ጾታ በራሱ ከወንዶች ይልቅ ሴቶች በ10 እጥፍ ለማድያት ተጋላጭ ናቸው። ለዚህ ነው ብዙ ጊዜ ከወንዶች ይልቅ ሴቶች ላይ ማድያት በጣም በስፋት የሚታየው። ለምንድነው? ይሄ ጾታው በራሱ አፈጣጠራችሁ በተፈጥሮ በራሱ ከወንዶች ይልቅ ሴቶች በጣም በ10 እጥፍ ለማድያት ይጋለጣሉ። ወንዶችም ላይ አንዳንድ ጊዜ ማድያት የሚወጣበት ሁኔታ አለ። ይብለጥ ግን ሴቶች ላይ እንደዚህ አይነት ነገር ይስተዋላል። ስለዚህ ይሄ ጾታ በራሱ አንድ ምክንያት እንደሆነ ማወቅ አለባችሁ። ሌላው እርግዝና ነው። እንግዲህ እንደሚታወቀው በተለይ ሴቶች በእርግዝና ጊዜ በሰውነታቸው ላይ በርካታ ለውጦች ይኖራሉ። የሆርሞን ለውጦች ይኖራሉ። የተለያዩ ለውጦች ከእርግዝና ጋር ተያይዘው ይፈጠራሉ። በዚህ መሀል ላይ ማድያት የሚወጣባቸው ሴቶችም አለ። በተለይ ከሚኖሩ ለውጦች ጋር ተያይዞ ይሄ እንደነገርኳችሁ ሜላኖሳይድ አንድ ቦታ ላይ ሲከማች፣ አንድ ቦታ ላይ ሲመረት ማድያት ይፈጠራል። ለዚህ እርግዝናም ራሱን ችሎ ሌላ ማድያት ሴቶች ላይ እንዲወጣ የሚያደርግ ምክንያት ሊሆን ይችላል። ሌላኛው በዘር ነው። በዘር በተለይ ሴቶች አሁን ከዚህ ቀደም በእናት በአያት እንደዚህ በዘራችሁ ላይ ማድያት የነበረበት ሰው ካለ ይሄ በዘርም እንደዚሁ የመሄድ እድል አለው። በዘርም የሚመጣበት ምክንያት ይኖራል። ሌላኛውና ዋነኛው እንደ ጭንቀት፣ ድብርት እንደዚህ አይነት ነገሮች ናቸው። በተለይ ስትረስ ሆርሞን ሰውነታችሁ ላይ በሚጨምርበት ጊዜ ይሄ ሜላኖሳይድ በከፍተኛ ሁኔታ አንድ ቦታ ላይ እንዲከማች፣ አንድ ቦታ ላይ እንዲመረት የማድረግ እድሉ በጣም ሰፊ ነው። በተለይ አሁን በትዳር ህይወት ብዙ ጊዜ የሚስተዋሉ ነገሮችም አሉ። አሁን ሴቶች በትዳር ህይወታቸው ደስተኛ ካልሆኑ በአጠቃላይ በህይወታቸው፣ በስራቸው በእንደዚህ አይነት ነገር ላይ ከፍተኛ ጭንቀት ካለ፣ ድብርት ካለ፣ እንደዚህ አይነት ነገሮች ካሉ በቀላሉ ለማድያት ሲጋለጡ እናስተውላለን። ይሄ እንግዲህ ጭንቀት በራሱ ስትረስ፣ ድብርት እንደዚህ አይነት ነገሮች በራሳቸው ማድያት እንዲፈጠር የማድረግ እድላቸው በጣም ሰፊ ነው። ይሄንንም እንደ ሌላ አጋላጭ ምክንያት ልታውቁት ይገባል። ሌላኛው ለፀሐይ ጨረር መጋለጥ ነው። ይሄ በተለይ ስራችሁ ፀሐይ ላይ የሆነ ብዙ ጊዜ ቆዳችሁ ፊታችሁን ፀሐይ ላይ የምታቆዩ ከሆነ በስራ በተለያየ ምክንያት ከዚህ ከፀሐይ ጨረር ጋር ረጅም ሰዓት የመገናኘት የመቆየት አይነት ባህሪ ካለ ይሄም በጊዜ ሂደት ማድያት እንዲወጣ የማድረግ ነገር አለው። ጨረርም እንደዚሁ ሌላው ምክንያት ነው። ሌላኛው መድኃኒቶች በተለይ የደም ግፊት፣ የስኳር እንደዚህ በቋሚነት የምትወስዷቸው መድኃኒቶች ካሉ ይሄ በራሱ ለደም ግፊት ለዚህ ለማድያት አጋላጭ እንደሆነ መታወቅ አለበት። ሌላኛው የሆርሞን ችግሮች ካሉ በተለይ የታይሮይድ ሆርሞን መዛባት ችግር ካለ ማድያት በቀላሉ ይፈጠራል። ይሄም ሌላ ምክንያት ነው። ሌላኛው የወሊድ መከላከያ መድኃኒቶችን አዘውትሮ ለረጅም ጊዜ መጠቀም፣ እዚህ ጋር ሴቶች በጣም ጥንቃቄ ማድረግ አለባቸው። ለረጅም ጊዜ የወሊድ መከላከያን መጠቀም በራሱ ለዚህ ለማድያት ያጋልጣል ማለት ነው።
እንግዲህ እነዚህ እስካሁን ያየናቸው ለማድያት የሚያጋልጡ ምክንያቶች ናቸው። ታዲያ መፍትሄው ምንድነው? በእነዚህና በተለያየ ምክንያት አንድ ሰው ማድያት ከወጣበት ምን ማድረግ አለበት ወደሚለው ነገር ስንገባ በቤት ውስጥ አዘጋጅታችሁ መጠቀም የምትችሏቸውን ቀላል ማድያት ማጥፊያ ዘዴዎችን ልንገራችሁ። አንደኛው የድንች ፌስ ማስክ ነው ብትጠቀሙት የምመክራችሁ። የድንች ፌስ ማስክን ምን ታደርጋላችሁ? አዘገጃጀቱ በመጀመሪያ አንድ መካከለኛ ድንች ልጣችሁ ትፈጩታላችሁ። መካከለኛ ድንች ልጣችሁ ከፈጫችሁ ልክ እንደ ጁስ በደንብ አድቅቃችሁ ከፈጫችሁት በኋላ እዛ ላይ አንድ ማንካ ወተት ትጨምሩበታላችሁ። ከዛ ይሄንን ለውሳችሁ ማድያት የወጣበት የቆዳችሁ ክፍል ላይ ትቀቡታላችሁ ማለት ነው። እንዳልኳችሁ ድንችን ፈጭታችሁ ወተት አንድ ማንካ ጨምራችሁ አዋህዳችሁ መቀባት። ይሄን ቢያንስ ከ15 እስከ 20 ደቂቃ አቆይታችሁ መታጠብ። ይሄን በሳምንት 3 4 ማድረግ ትችላላችሁ። ድንችና ወተት እየፈጫችሁ ማድያት የወጣበት የቆዳችሁ ክፍል ላይ ተቀብታችሁ ከ15 እስከ 20 ደቂቃ ቆይታችሁ መታጠብ። ይሄ አንደኛው በሂደት ማድያት እንዲጠፋ የሚያደርግ ፌስ ማስክ ነው። ሌላኛው እሬት ነው። እሬት ለሰውነት በጣም በርካታ ጠቀሜታ አለው። አንደኛው ከዚህ ከቆዳ ጋር ተያይዞ በተለይ ማድያትን የማጥፋት አቅሙ በጣም ከፍተኛ ነው። ይሄ የእሬት ተክሉን ቅጠሉን በራሱ ልጣችሁ ይሄ ማድያት ያለበት ቦታ ላይ ማሸት መቀባት ነው። ይሄንን እሬት መሀል ለመሀል ተከፍሉትና ውስጡ ልክ እንደ ጄል አለው። ያንን ጄል መሳይ ነገር ማድያት የወጣበት የፊታችሁ ክፍል ላይ ቀስ እያደረጋችሁ ማሸት ነው። ይሄንንም በተመሳሳይ ከ15 እስከ 20 ደቂቃ ቆይታችሁ መታጠብ። እሬትንም እንደዚሁ በሳምንት 3 ቀን 4 ቀን እንደዚህ ብትቀቡት ማድያት በጤናማ መንገድ እንዲጠፋላችሁ ያደርጋል። ሌላኛው የእርድ ፌስ ማስክ ነው የምናየው። የእርድ ፌስ ማስክ በሁለት አይነት መንገድ ማዘጋጀት ትችላላችሁ። መጀመሪያ ምን ታደርጋላችሁ? አንድ ማንካ የእርድ ዱቄት ታዘጋጃላችሁ። ከዛ 2 ማንካ ደግሞ ወተት አንድ ላይ ትለውሱታላችሁ። አንድ የሾርባ ማንካ የእርድ ዱቄት ከ2 የሾርባ ማንካ ወተት ጋር አንድ ላይ ታዋህዱትና ይሄንንም ማድያት ያለበት የቆዳችሁ ክፍል ላይ መቀባት። በተመሳሳይ ከ15 እስከ 20 ደቂቃ ቆይታችሁ መታጠብ። ይሄንንም እንደዚሁ በሳምንት 3 4 መቀባት ትችላላችሁ። ይሄ አንደኛው የእርድ ፌስ ማስክ ነው። ሁለተኛው የእርድ ፌስ ማስክ ደግሞ ምን ታደርጋላችሁ? አንድ ማንካ የእርድ ዱቄት እንደዚሁም ደግሞ አንድ ማንካ የኦሊቬራ ጄል ወይንም የዚህ የእሬት አሁን የነገርኳችሁ እሬት ፍቃችሁት ጄሉን አንድ ማንካ ታዘጋጃላችሁ። ከዛ በተመሳሳይ አንድ ማንካ የሩዝ ዱቄት ታዘጋጃላችሁ። ከዛ 2 ማንካ የሎሚ ውሃ እነዚህን አራቱን አንድ ላይ ትደባልቁና በተመሳሳይ ማድያት የወጣባችሁ ቦታ ላይ መቀባት ነው። ይሄንንም በሳምንት 3 ብትቀቡት መልካም ነው። ከ15 እስከ 20 ደቂቃ ቆይታችሁ መታጠብ። እንግዲህ እነዚህ አሁን የነገርኳችሁ 4 ዋና ዋና ማድያትን በቤታችሁ የምታጠፉበት ዘዴ አለ። ይሄንን ተጠቅማችሁ የተሻለ ለውጥ ያያችሁበትን ብታስቀጥሉት ማድያት በቀላሉ እንዲጠፋ ያደርጋል ማለት ነው። ከዚህ ባለፈ ታዲያ ለማድያት ተጋላጭ የሚያደርጉ ነገሮችንም ጎን ለጎን ማስወገድ ያስፈልጋል። ለምሳሌ እንቅርት ካለ መታከም ያስፈልጋል። ለፀሐይ ጨረር በጣም የምትጋለጡ ከሆነ ያን ነገር መቀነስ ያስፈልጋል። ቅድም ከላይ ያየናቸው ጭንቀት፣ እንዲህ አይነት ነገሮች ካሉ እነሱን ማስወገድ ያስፈልጋል። ጣፋጭ ምግቦችን መቀነስ፣ በተቃራኒው አትክልቶችን፣ ፍራፍሬዎችን በደንብ መመገብ፣ አረንጓዴ ሻይ መውሰድ፣ እነዚህን ነገሮች ደግሞ ከአኗኗር ከአመጋገብ ጋር ተያይዞ ብታስተካክሉ ይብለጥ ለውጥ ታዩበታላችሁ ማለት ነው። ዶክተር ዮናስ ነበርኩ። ይህን ሀሳብ ላይክ እና ሼር አድርጋችሁ ለሌሎችም አጋሯቸው። ለቤት አዲስ የሆናችሁም ቻናሌን ሰብስክራይብ አድርጋችሁ ቤተሰብ ሁኑ። የዛሬን በዚሁ አበቃው። በቀጣይ ቀን በአዲስ ሀሳብ ዳግም የምንገናኝ ይሆናል። እስከዛው በያላችሁበት መልካም ጊዜ